ሰላም ሰላም ውድ የአሰፋ ቱቶሪያል ቤተሰቦች ዛሬም በሌላ ቪዲዮ ተገናኝተናል። ስታንዳርድ ኤረር ቴስት የሚለው ቴስት እናያለን ማለት ነው ዛሬ። ስለዚህ ሃይፖቴሲስን ቴስት ለማድረግ ወይ ደግሞ ፓራሜትሮቹ ሲግኒፊካንት ናቸው አይደለም የሚለው ቴስት ለማድረግ ብዙ ቴስቶች አሉ። ከዚህ በፊት የነበረው ቪዲዮ ላይ ዜድ ቴስት፣ ቲ ቴስት መቼ ነው የምንጠቀመው፣ እንዴት ቴስት እናደርጋለን የሚለው ማትማቲካል ኤግዛምፕል አይተናል። ዛሬ ደግሞ ስታንዳርድ ኤረር ቴስት ተጠቅመን እንዴት ነው ሃይፖቴሲስን ቴስት የምናደርገው፣ ዘን እንዴት አድርገን ቫሪያብሉ ወይ ደግሞ ፓራሜትሩ ሲግኒፊካንት መሆኑን አለመሆኑን ቼክ ማድረግ እንችላለን የሚለውን ዲስከስ እናደርጋለን ማለት ነው። ስለዚህ ለቻናላችን አዲስ የሆነችው ቤተሰቦች እንደተለመደው ኮፒ ሊንክ፣ ሼር እና ሳብስክራይብ ማድረጋችሁን እንዳትረሱ። ሌተስ ቱ ስታርት ስታንዳርድ ኤረር ቴስት። ኦኬ ስታንዳርድ ኤረር ቴስት። ስለዚህ ስታንዳርድ ኤረር ቴስት ለማድረግ ልክ እንደተለመደው እንደ ሌሎች ቴስቶች ሁሉ ስቴፖች አሉት ማለት ነው። የመጀመሪያው ስቴፕ ኑል ሃይፖቴሲስን እና ኦልተርኔቲቭ ሃይፖቴሲስን ዲቨሎፕ ማድረግ ስቴት ዘ ኑል ሃይፖቴሲስ ኤንድ ኦልተርኔቲቭ ሃይፖቴሲስ። አይ ሳይድ ቢፎር ኑል ሃይፖቴሲስን ስቴት ለማድረግ ሁልጊዜ ቤታዋን ወይ ሃይፖቴሳይዝ የምናረጋት ፓራሜትር ዜሮ ነው የምትሆነው ብለናል። ኦልተርኔቲቭ ሃይፖቴሲስ ደግሞ ሃይፖቴሳይዝ የምናረጋት ፓራሜትር ወይ ደግሞ ሃይፖቴሳይዝ የምናረጋት ፓራሜትር ዲፈረንት ፍሮም ዜሮ ብለን ነው የምንነሳው ብለናል። ስለዚህ የመጀመሪያው ስታንዳርድ ኤረር ቴስትን ቢሆን የመጀመሪያው ስራችን የሚሆነው ወይ ስቴፕ የሚሆነው ሃይፖቴሲስን ስቴት ማለት we must be null hypothesis beta 1 is equal to 0 and alternative hypothesis beta 1 different from 0 ብለን null hypothesisን ስቴት እናደርጋለን። ከዛ ስቴት ካደረግን በኋላ ሳምፕል ኤስቲሜት እና ስታንዳርድ ኤረርን ኮምፒውት ካልኩሌት ማድረግ አለብን ማለት we must be calculate sample estimate ቫልዩዎቹ ማለት ነው estimate as well as standard error. How to calculate standard error of beta not assumed to be we can calculate ቤታ 1 ቤታ 2 ኤስቲሜት ካደረግን በኋላ ማለት ነው ኤስቲሜት በቁጥር ካገኘን በኋላ ስታንዳርድ ኤረር ኦፍ ቤታ ኖትን ቫሪያንስ ኦፍ ቤታ ኖት አድርገን ስታንዳርድ ኤረር ኦፍ ቤታ 1 ደግሞ ቫሪያንስ ኦፍ ቤታ 1 አድርገን ካልኩሌት እናደርገዋለን ማለት ነው። ዶንት ሚስ ዲስ ፖይንት። ሰከንድ ስቴፕ ዩ መስት ቢ ኮምፒውት ዋት ሳምፕል ኤስቲሜት ኤንድ ስታንዳርድ ኤረርን ካልኩሌት ማድረግ ይጠብቅብናል ማለት ነው። ከዛ ዲሲሽኖች አሉ። ልክ እንደ ዜድ ቴስት እንደ ቲ ቴስት ሁሉ ስታንዳርድ ኤረር ቴስት ስታንዳርድ ኤረር ኦፍ ቤታ አይ ሌስ ዛን 1/2 ቤታ አይ ከሆነ we reject null hypothesis and accept alternative hypothesis. This means parameter or beta I is statistically significant, meaning there is significant relationship between dependent and independent variable ማለት ነው። Don't miss this point. If standard error of beta I greater than 1/2 beta I ከሆነ we accept null hypothesis and we reject alternative hypothesis. This tells us beta I is not significant or insignificant or there is no relationship between dependent and independent variable የሚለውን ሐሳብ አክሴፕት አድርገናል ማለት ነው። ስለዚህ don't miss this point. What's the decision for standard error test ስናደርገው standard error ቤታ 1 ከሆነ ቤታ 1 አደርጋታለሁ። ቤታ 1 ሌስ ዛን 1/2 ቤታ 1 ነው የማደርገው ማለት ነው። ቤታ 2 ከሆነ standard error ቤታ 2 ሌስ ዛን ኦር ኢኳል ቱ 1/2 ቤታ 2 ከሆነ ሁልጊዜ ኑል ሃይፖቴሲስን ሪጀክት አደርጋለሁ። ኑል ሃይፖቴሲስን ሪጀክት ስናደርገው ምን ማለት ነው ብለናል? ሚኒንጉ ፓራሜትሩ ስታቲስቲካሊ ሲግኒፊካንት ነው ማለት ነው ብለናል። እዚህ ጋር ደግሞ ስታንዳርድ ኤረር ቤታ 1 ከሆነ ቴስት ማድረገው ቤታ 1 ግሬተር ዛን 1/2 ቤታ 1 ከሆነ ኑል ሃይፖቴሲስን አክሴፕት እናደርጋለን። ኑል ሃይፖቴሲስን አክሴፕት ካደረግነው we say that what there is no significant relationship between what dependent and independent variable የሚለውን ሐሳብ አክሴፕት አድርገናል ማለት ነው። due to this reason parameters for beta is insignificant now ማለት insignificant. So let us see a mathematical example how to test a standard error test. By using a standard error test we can test what significant levels of parameter as well as hypothesis test ማድረግ እንችላለን ማለት ነው። ስለዚህ numerical example, suppose that from the sample size n is equal to 30 we estimate the following consumption function c is equals to 120 plus 0.6 yd means disposable income, C means consumption, and standard error of beta naught is equals to 1.7 and standard error of beta 1 0.025 normal. Test significance of the slope of parameter at 5% level of significance by using standard error test. The standard error test. So ከዚህ እንግዲህ ኤስቲሜት አድርገን ያገኘነው ኮንሰምፕሽን ፋንክሽን 120 ቤታ ኖት ነው ማለት ነው። 0.6 ደግሞ ቤታ 1 ነው ማለት ነው። ይሄ ቤታ 1 ስታንዳርድ ቤታ ኖት ስታንዳርድ ኤረር ደግሞ 1.7 ነው ማለት ነው። የቤታ 1 ስታንዳርድ ኤረር 0.025 ነው ማለት ነው። ዜን አልፋችን ተሰጥቶናል። አልፋ 5% ነው። 5% ማለት 0.025 ነው ማለት ነው። ስለዚህ አልፋ ከቴብል ማንፈልግም ክሪቲካል ቫልዩ ማንፈልግም። አሁን ስታንዳርድ ኤረር ቴስት
ቴስት ምንድነው የምንጠቀመው? ስታንዳርድ ኤረር ፎር ቤታ 1 ነው ቴስት አድርጎ የተባለው ማለት ነው። ቤታ 1 ቴስት አደረገው ቤታ 1 እና 1/2 ቤታ 1 ነው ኮምፔር ማድረገው ማለት ነው። ሲምፕል አይደል እንዴ? ሶ ይሄን ለማድረግ ግን አሳይድ ቢፎር የመጀመሪያው ምን ማድረግ አለብን ማለት ነው? ኑል እና ኦልተርኔቲቭ ሃይፖቴሲስን ስቴት ማድረግ አለብን። ዊ ስቴት null and alternative hypothesis by making null hypothesis beta 1 is equals to 0 and alternative hypothesis beta 1 is different from 0 because of what? Alternative hypothesis is always opposed to what? Null hypothesis ስለሆነ ማለት ነው። good ይሄን ስቴት ካረኩ በኋላ ቤታ 1 ማን ነች የሚለው ማውጣት አለብኝ። ቤታ 1 what's beta 1 from the given regression equation ቤታ 1ን ምን አራቋት ማለት ነው? compute sample estimate and standard error I said before ቤታ 1ን 0.6 ናት ብለናል እዚህ ጋር ማለት ነው። 0.6 ናት ቤታ 1 ስለዚህ ቤታ 1 0.6 ናት። ስታንዳርድ ኤረር ቤታ 1 ደግሞ እዚህ ጋር ተሰጥተናለች 0.025 ናት። ስለዚህ ስታንዳርድ ኤረር ቤታ 1 0.025 ነው ማለት ነው። 1/2 ቤታ 1 ቤታ 1 ማለት ቤታ 1 ዲቫይድ ባይ 2 ማለት ነው። ቤታ 1 ዲቫይድ ባይ 2 ነው። 0.6 ለ2 አካፍላለሁ ስንት ሆነ ማለት ነው? 0.3 ያገኘው ማለት ነው። ስለዚህ ስታንዳርድ ኤረር ቤታ 1 0.025 ነው። 1/2 ቤታ 1 ደግሞ 0.6 ነው ማለት ነው። የምታስታውሰው ከሆነ ዲሲሽን ላይ ምንድነው ብለናል? የቤታ 1 ስታንዳርድ ኤረር ቤታ 1 ሌስ ዛን 1/2 ቤታ 1 ከሆነ we reject null hypothesis then this implies that beta 1 is statistically significant ነው ማለት ነው in a given level of significance. Don't miss point. If standard error beta 1 is greater than 1/2 beta 1 we accept null hypothesis. This implies that beta 1 is not statistically significant or in other hand beta 1 is insignificant or there is no relationship between dependent and independent variable ሚለውን ኮንሴፕት ይነግረናል ማለት ነው። ስለዛ አሁን ኮምፔር ላደርጋት ኮምፔር ሳደርጋው 1/2 ቤታ 1 0.3 አግኝተናል። ስታንዳርድ ኤረር ቤታ 1 0.025 አግኝተናል ማለት ነው። then 0.6 greater than 0.025 ነው ማለት ነው። 0.025 ነው። therefore we can say that beta 1 is what? less than ከሆነ significant ነው ብለናል። greater than ከሆነ ስታንዳርድ ኤረር ቤታ 1 sorry ችኛዋን አስተካክላል። standard error of beta 1 must be less than standard error of beta 1 standard error of beta 1 standard error of beta 1 must be less than what? standard error of beta 1 0.025 ነው። 1/2 ቤታ 1 ደግሞ 0. ስንት ናት? less than shift we have that less than 0.3 ነው ማለት ነው። therefore standard error of beta 1 is 0.06 0.02 1/2 beta is 0.3 then this means we reject what? null hypothesis ምን እናደርጋለን ማለት ነው? reject እናደርጋለን። null hypothesis reject አደረኩ ማለት ቤታ 1 አሁን ምንድነች ማለት ነው? statistically significant ናት ነው። that means point statistically significant ናት። this is reason we can conclude that when standard error beta 1 is less than 1/2 beta 1 beta 1 is statistically significant. When standard beta 1 is greater than 1/2 beta 1 then beta 1 is not statistically significant አይደለችም ይላል ነው የሚነግረን። so this method is approximation method በነገራችን approximate test method ነው። approximate test method real value ሳይሆን approximate test ነው የምናገኘው። ይሄኛው ቴስት ደግሞ ከ30 በላይ ይሁን ከ30 በላይ ሳምፕሉ ከ30 በላይ ይሁን ከ30 በታችም ይሁን ስታንዳርድ ኤረር ቴስት ተጠቅመን ቴስት ማድረግ እንችላለን። አንዱ ጥቅሙ ይሄ ነው። ስታንዳርድ ኤረር ቴስቱ ዜር ቴስት ቴብል ቫልዩ መፈለግ ምናምን ይል ጥሩ ነገሩ ምንድነው? ስታንዳርድ ኤረር እና 1/2 ቤታ 1ን ወይ ቤታ 2ን ኮምፔር አድርገን ከዛ ሌዘን ከሆነ ሪጀክት እናደርጋለን። ሪጀክት አደረግን ማለት ደግሞ ምን ሆነ ማለት ነው? ሲግኒፊካንት መሆን ይነግረናል ማለት። ስለዚህ ግን ሪል ቫልዩ ሳይሆን አፕሮክሲሜት ቫልዩ ነው የሚነግረን ማለት። ስለዚህ this is mathematical examples and for standard error test. Do you have any question and any suggestion, any comment? Please put your comment or question or suggestion on comment section. Thank you very much. This is all about for today's